እፎይ ቤት ሰምቻለሁ። ሚስቴን አፋታኸኝ ምን አሁን ደግሞ ሌላ ዘዴ አምጥቷል እፎይ። እሱን ነገር በደንብ ሂድበት። ወሃቢያንና ትክክለኞቹን እስላሞች ሁለቱን አስቀምጦ እንደው ጽናቱ እሱ ቁጭ ብሎ እነሱ ይፋጠጣሉ። አላህ መልካለው ፊት የለም። ምን አባ ከየት ነው መጣው? ብንነጋገር እዚህ እሱ ቤት ነው ወይ መነጋገር ያለብን? በውስጣችን አነጋገርም። ለምን ውጭ የምንነጋገር? እዚህ እንነጋገር። እሱ እናቴ አሁን መከራከሩን ትቶ ቀጥል፣ አህመድ ቀጥል፣ እሺ ኑረዲን ቀጥል፣ እሺ ሙዘሚል አለ ግባ። አይፎይ እንግዲህ የስራን ይስጠኔ የለውበትም፣ አያገባኝም። ግን እነፎይን አግዟቸው። ስለ እውነት የምነግራቸው እነፎይን አግዟቸው። ስደት ላይ ነው ያሉት። ምንድነው ስሙ በዚህ በጊፍትም እንደገናም ደግሞ እነ ቴዶ ዘሩፋይል እነማ እዛ አሜሪካ ያላችሁ ምናምን ያላችሁ ልጆች ታውቋቸዋላችሁ፣ ጓደኞቻችሁ ናቸው። እናንተ አሁን ካናዳ አሜሪካ የገባችሁ ልጆች ሰብሰብ ብላችሁ ፈለገ አትናቴዎስ መጣ የሆነ ፈለገ ኮፍያውን ላይ ሸልመኛል እኮ ፈለገ እየተናገርኩትም መቼም ከእኔ አይርቅም። ፈለገ ያው ኮፍያ ይሸልመኛል። ተመልከቱ ፈለገ አትናቴዎስ ፈለገ እና እነ እፎይን እነማንን ያው እንድታግዟቸው አለው እንድትሏቸው ያስፈልጋል። አለው እንድትሏቸው ማለት ነው። በእውነት መስመር አስይዘዋል። እኛ ጋር ችግሩ ምንድነው? እኛ ጋር ጨካኞች ነን። ገንዘባችንን የምናወጣው ለሌላ፣ ምናችንን ምን የሚበላን ሌላ። እነዚህ ልጆች በስደት ሀገር በሰው ሀገር ነው ያሉት። አንድ ቀን አላቋረጡም። አንድ ቀን ኦርቶዶክሳውያን ግን ተሰባስበን እንኳን እነሱን እንዲህ ነው አላልናቸው። ይሄንን እነ ቴዶ ዘሩፋይ ሌሎቻችሁ መስራት የምትችሉት ማድረግ የምትችሉት ነው። መሳቀቅ የለበት። አገልግሎቱን እነሱ ይቀጥሉ። እኔ አሁን እንደዚህ የምበጠረቀው እንደዚህ በነፃነት የምለው ምንድን ነው? ከኋላዬ ከጀርባዬ ሰዎች ስላሉ ኢንሹራንሴን የባንኬን የሚከፍሉ የቤት ኪራይን የሚከፍሉ እንደፈለግኩ እንደሆን የሚያደርጉ ቲም ተፈጥሮ እነዛ ቲሞች ናቸው። ያ ኃይል ነው። እንደፈለግኩ በቃ እኔ አሁን ይሄ ይመጣብኛል ይሄ ምናምን እንደ ስራ ይዤ እጽፋለሁ፣ አገለግላለሁ። ምን ልክ እንደዚህ እንዲህ የሚያገለግሉ ልጆች እንደነፎይ እንደነማ ያሉት እንደነጸጋዬ እነዚህ ውጭ ያሉት ልጆች መከራ ላይ ያሉት ልጆች መደገፍ ተገቢ ነው። ይሄን መስራት የነበረባቸው ምን ነበሩ? ካህናቱ የት ያሉት? አሜሪካ፣ አውሮፓ፣ ካናዳ፣ አውስትራሊያ ያሉ ካህናት ነበሩ ይሄን ማድረግ ያለባቸው። ካህናት ውስጥ ጨካኞች ናቸው። ካህናት ውስጥ ራስ ወዳድ ናቸው። ካህናት ውስጥ እንዲህ አይነት የበረከት ስራ እንዲህ አይነት የፍቅር ስራ የላቸው። ምዕመናኖቻቸውን አሁን ከአሜሪካ አንድ ቦታ $100 $200 አዋተን እንደዚህ እነዚህ ልጆች እንደግፋቸው። ሊርባቸው ይችላል፣ ሊጠማቸው ይችላል፣ የቤት ኪራይ ሊኖርባቸው ይችላል ብለው ቢያስቡና ቢያደርጉት ይችላሉ። ምቀኞች ናቸው። እኔ ዛሬ እዛ እርዱ ብዬ ከዛ እንደገና ሄርደው እዛ መርዳት ዘላለም ቢረዷቸው ቁጭ ብሎ ጭንቅላት የኔ ቢጤ ጭንቅላት ለማኝ ጭንቅላት ይዞ መጥቶ የኃላፊነት ቦታ ይቀመጣል። ከዛ ለራሱ ብቻ ያስባል። ስለዚህ ቦታ ያላችሁ ሰዎች፣ የወጣችሁ ሰዎች ወንድሞቻችሁን አግዙ። ወንድሞቻችሁን አሁን ሌሎች ቢሆኑ እንዴት ያደርጓቸው ነበር? እፎይ ሌሎች ቢያገኟቸው አስባችሁ፣ ሌሎች ቢያገኟቸው የምናቴ በስማቸው ሙስሊም መስጊድ ይሰራላቸው ነበር። ስለሁለት ጴንጤዎቹ ቸርች ባናታቸው ላይ ይሉ ነበር። እኛ ጋር ግን ይሄ የለም። አሁን እኮ እኔን የሚሰድበኝ አሁን እዚህ ውስጥ የሚሰድበኝ እግዚአብሔርን አንድ እስላም አይሰድበኝም። እዚህ ውስጥ አሁን አንድ ሙስሊም አይሰድበኝም። እዚህ ውስጥ አሁን አንድ ጴንጤ አይሰድበኝም። ጴንጤዎቹ እውነት እኮ ነው የሚለው ይሄ በእኛ ፓስተር የሚሰራ ነው፣ ይሄ በእኛ ቸርች የሚሰራ ነው፣ ዘርፌን እሱ ነው የሚያውቃት፣ እኛ ምን አናውቃታለን ምናምን ነው። አሁን እኔን እዚህ የሚሰድበኝ ማን ነው? ኦርቶዶክስ ነኝ የሚለው ይሄ ገተት አለ እዚህ የተቀመጠ። በ40 ቀኑ ተጠመቀ አለቀ በቃ። ቤተክርስቲያንን 3 ነው የሚያውቃት። 3 ደግሞ ድንገት ነው የሚመጣው። የመጀመሪያው በ40 ቀኑ ሊጠመቅ ይመጣል። በእናቱ እቅፍ ነው የሚመጣው። እዛ ተጠመቀ። የትም ሲባክን ከርሞ የሆነ የዋህብያ ወጣቶች ከኦርቶዶክስ ተዋህዶ ሃይማኖት የአደባባይ ክብረ በዓላት ጋር ለመመሳሰል ብለው በሃይማኖታቸው ውስጥ አዲስ ክብረ በዓል እንደመሰረቱ የነቢያቸውን ንግግር የሚጣረስ
ከእስልምናም የሚያስወጣ አዲስ እምነት በዓል እንዳመጡ ታውቃላችሁ? ቅድሚያ ይሄንን ስሙትና መልሳለሁ። ጎዳና ላይ ግን ክልክል ወንጀል ነው። ነቢ ዓለይሂ ሰላቱ ወሰላም ጎዳና ላይ እንዳትቀመጡ፣ እንዳትቆሙ፣ ሰው እንዳትከለክሉ፣ እንቀመጣለን ካላችሁ ደግሞ ሐቁን ጠብቁ። ሐቁ ምንድን ነው? ያለፈው ሰው ሰላም አለይኩም ካላችሁ አለይኩም ሰላም ማለት አለባችሁ። አጅነቢ እንዳታዩ ተከልክላችኋል። መሄጃ እንቅፋት እንዳትሆኑ ተከልክላችኋል። እዚህ በአለፉት አመታቶች አዲስ አበባ ላይ ተጀመረ። ሌላው ክልሉም ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይህ ክልክል ነው። ዑለማዎቹ ሁላቸውም ያውቃሉ። እርግጠኛ ነኝ ይህንን ማያውቅ ዓሊም ያለ አይመስለኝም። የጎዳና ላይ ኢፍጣር ተብሎ ፕሮግራም ለዚህ ጉዳይ ማዘጋጀት ሌላ ምን ተፈልጎበት ነው ስትለው ሰዋብ ነው የሚለው ያለው ታላቅ ስራ እንደዚህ ያለው እንደዚህ ይባላልና ሰዋብ ነው የሚፈልገው። ነብዩ አላረጉትም። መልካም ዑለሞቻቸውና ኡስታዞቻቸው ሲናገሩ እንደሰማችሁት ነብዩ አላደረገው በእስልምና የተከለከለ የአደባባይ ላይ ኢፍጣር የሚል በተወሰኑ ወጣቶች በዋብያ ወጣቶች አዲስ ክብረ በዓል የአደባባይ መሰረተዋል። ከኦርቶዶክስ ጋር ፉክክር ጥምቀትና መስቀል አደባባይ ላይ በድምቀት ሲከበር በማየት በቅናት የፈጠሩት ሃይማኖት ነው፣ ስርዓት ነው። አዲስ ስለመፍጠር ደግሞ ነብያቸው እንዲህ ብሏል። ሱናን አናሳይ 15:78 The truest of word is the book of Allah and the best of guidance is guidance of Muhammad. The worst of things are those that are newly invented. Every newly invented thing is an innovation and every innovation is going astray. And every going astray is in the fire. ነብዩ ምን ብሏል? እውነተኛው ቃል የአላህ መጽሐፍ ነው። ትክክለኛው መመሪያ የሙሐመድን መከተል ነው። አዲስ ፈጠራ ሁሉ ከጥመት ነው። ጥመት ሁሉ ደግሞ ገሃነም እሳት የሚከት ነው ብሏል። ስለዚህ አዲስ የሚፈጠር ስርዓት ሁሉ ምንድነው? ገሃነም የሚከት ነው። ሙሐመድ ያላደረጋቸው ነገሮች በሙሉ አዲስ የሚፈጠሩ ነገሮች በሃይማኖት ላይ ጥመት ናቸው። ጥመት ሁሉ ደግሞ እሳት የሚከት ነው ብሏል። ስለዚህ በዚህም መሰረት እንግዲህ ዋብያ ጥቂት ወጣቶች ገንዘብ ለማግኘት በሚል ነብያቸው የከለከላቸውን የጎዳና ላይ አፍጥር እነሱ 1400 ዓመት በኋላ አዲስ ክብረ በዓል ለዋብያዎች አስተዋውቀዋል። አዲስ ፈጠራን መስርተዋል። የጎዳና ላይ ኢፍጣር የሚል ስም ያለው በየዓመቱ የሚከናወን ረመዳን ሲመጣ ሰዎችም ነብያቸውም ያላደረጉት ዑለሞቹ ትክክል እንዳልሆነ እያወቁ ይከተሉታል። ጥመት ሁሉ ስተት ነው፣ ስተት ሁሉ ገሃነም ይከታል ብሏል ነብዩ። ስለዚህ ይህን በዓል የሚያከብሩ ገሃነም ገቢዎች ናቸው ማለት ነው። ከዚህ ጋር በተያያዘ አሁን ላይቭ ላይ ነን። እርስ በእርሱ ውጥንቅጡ የወጣው ህይወት ላይ ጉዳይ ላይ አቋም ላይ ነው ያሉት ይላል። ለዚህ ነው ማህበረሰቡ ሙስሊሙ ኡማ ያኛውን አላህ አንድ እጅ አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አንድ እግር አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አላህ ከዓርሽ በላይ ቁጭ ብለዋል ካልክ ካፍር ነህ፣ አላለም ካልክ ካፍር ነህ። አላህ ይወርዳል ካልክ ካፍር ነህ፣ አይወርድም ካልክ ካፍር ነህ። ይሮጣል ካልክ ካፍር ነህ፣ አይሮጥም ካልክ ካፍር ነህ። فهم في امر مريج እርስ በርሱ የሚንኮታኮት የሆነ እርስ በርሱ የተጣረሰ ውጥንቅጡ የወጣ ኮምፕሊኬትድ በሆነ ሐያት ነው ያሉት ይላል አላህ። ለምን በልከذبوا بالحق لما جاءهم ከጌታቸው እውነት ሲመጣላቸው ስላስተባበሉ። ማስተባበል ማለት ክርስቲያኖች ቁርአንን ተቀበሉ ሲባሉ አይ ቁርአንን አንቀበልም የጌታ ቃል ነው ብለው በንግግር ተናገሩ። እሱ ብቻ አይደለም፣ አይ ተቀብያለሁ ብለህም ካልተገበርከው እንደዛ ነው፣ ካስነወርከው እንደዛ ነው። ሙሉ ነው ሲል አይ ሙሉ አይደለም፣ የተዘረዘረ ነው ሲል አይ አይደለም አልተዘረዘረም፣ የተብራራ ነው ሲል አይ አልተብራራም፣ መድኃኒት ነው ሲል አይ መድኃኒት አይደለም፣ ራሱን ችሎ መቆም የሚችል ብቸኛ ጥመት የሚባል ነገር የለውም እያለ ወለም يجعل له عوجا ለቁርአን ምንም መጣመምን ነገር አላህ አላረገበትም እያለ ቁርአንን ብቻ ከተከተልክ ትጠማለህ ይላል። ያ ረቡል ዓለሚን አላህ ሱብሓነሁ ወተዓላ ቁርአንን ብቻ ብንከተል እንጠማለን? ነብዩ መሐመድ ምንድን ነበር የሚከተሉት? ቁርአንን ብቻ አልነበረምን? እንዴት ነው ደፍራችሁ የምትናገሩት? የነገር
ቁርአንን ብቻ በመከተልህ ትጠማለህ። ነብዩ መሐመድ አለይሂ ሰላም ቁርአንን ብቻ አልነበረም ወይ የሚከተሉት? ወይስ እሳቸውን ምን ልትሏቸው ነው? ግን ለዘመናት ያካበቱት ሀብት አለ፣ ዝና አለ፣ እውቅና አለ፣ ግሩፕ አለ። ብዙ ሰው ብቻውን ራሱን ችለው እንዳይቆም ያደረጉት አንዱን እየተደጋገፈ ጥገኛ አድርገውታል። በአቂዳ ዙሪያ ጥገኛ፣ በምን ዙሪያ ጥገኛ፣ በሁሉም ነገር ጥገኛ አድርገውታል። የጌታውን መጽሐፍ ብቻ ይዞ ራሱን ችለው እንዲቆም አላረጉትም። ኮንፊደንስ የለውም። መልካም እንደሰማችሁት ነው እንግዲህ በእስልምና ወይንም በሙስሊሞች ቤት ውስጥ እንደዚህ ጠያቂ ትውልድ ተፈጥሮ ማየታችን አንድ ደስ የሚያሰኝ ነው። ቁርአን በግልጽ የተብራራ እንደሆነ ደጋግሞ ስለራሱ ይናገራል። ሱራ 12 ሱረቱ ዮሴፍ አንቀጽ 111 ላይ እንደዚህ ይላል፣ በታሪካቸው ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያንን በስተፊቱ ያለውን አረጋጋጭ፣ ለነገር ሁሉ ገላጭ፣ ለሚያምኑ ህዝቦችም መሪና ችሮታ ነው ይላል። እንግዲህ ቁርአን ስለራሱ ሲናገር ለነገር ሁሉ ገላጭ አብራሪ እንደሆነ ይናገራል። ነገር ግን ቁርአን ገላጭ፣ ለነገር ሁሉ ገላጭ የሆነ አብራሪ መሆኑን ቢናገርም አሁን ላይ ያሉ ሙስሊሞች ስለሚያምኑት ነገር በቁርአን ውስጥ የለም። በቀን 5 ጊዜ ሰላት እንትን ይላሉ። ስንት ነው ረካው? በዛን ሰዓት እንድሰግዱ ቁርአን ላይ የት ቦታ ነው የተጠቀሰው ብትሏቸው አያመጡም። ጥቁሩ ድንጋይ ምላስና አይን ይዞ ይመጣል፣ ኃጢአታችንን ይቅር ይላል፣ በቂያማ ቀን ሸፋ ይሆነናል፣ አማላጅ ይሆነናል ብለው ያምናሉ። በቁርአን ውስጥ ሽታውም የለም። ደጃል ከጌታችን የሚለየው በአይን ነው፣ በአንድ አይን ደጃል አንድ አይን ነው ያለው ብለው ያምናሉ። በቁርአን ውስጥ ሽታውም የለም። ኢሳ ተመልሶ ይመጣል፣ ይህን ያህል ዓመት ይቆያል፣ መስቀል ይሰብራል፣ መስቀል ይሰብርና አሳማ ይገላል፣ ይሄ 40 ዓመት እንደዚህ እንትን ይላል ምናምን፣ ሽታውም የለም። ጂዚያ ያስቀራል፣ ሽታውም የለም። በቁርአን ውስጥ የለም። በቃ አልኳችሁ። መሐመድ አይሻን አገባት፣ ከዲጃን አገባት፣ የለም በቁርአን ውስጥ የለም። በቃ ሄራ ዋሻ ውስጥ መገለጥ መጣለት ጅብሪል የሚባል የመጀመሪያ የለም አልኳችሁ። ቁርአን ውስጥ ተውሂድ በ3 ይከፈላል፣ የለም። ሽታውም ስለሚያምኑት እንኳን ተውሂድ የለም በቁርአን ውስጥ። አላህ ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይመጣል፣ በቁርአን ውስጥ ሽታውም የለም። ሌባ እንደዚህ ይደረግ፣ በቁርአን ውስጥ ሽታውም የለም። አይታወቅም፣ የለም። ስለዚህ አርካኑል እስላም እንደዚህ ያህል ነው፣ ኢማኖፍ እስላም ይሄን ያህል ነው፣ በቁርአን ውስጥ ሽታውም የለም። በቃ አይታወቅም። ሙስሊሞቹ አሁን እያመኑት ያለው በቁርአን ውስጥ አንጡ ቢባሉ ማምጣት አይችሉም። እንደውም አሁን ለሚሉት ምንድነው እሱ አንዳንድ ሙፈሲሮቻቸው ከቁርአን ይልቅ ሐዲስ አብራሪ ያስፈልገው፣ ቁርአን አብራሪ ያስፈልገዋል ይላሉ። ቁርአን ስለራሱ ደግሞ ሲናገር ሁሉን ነገር አብራሪ የተብራራ ነው ይላል። which is ግጭት። አላህ አብራርቼዋለሁ ይላል፣ እነሱ አላብራራህም ይላሉ። የትኛውን ነው የምትቀበሉት? ዛሬ በዚህ ቶፒክ እናወራለን። አሁን ላይቭ ነን። ኑ ሴት ልጅ በእስልምና ጎዶሎ ናት ብለሃል። አንድ አዳምጠኝ። እኔ እኮ እያወራሁኝ እኮ ነው። አይሰማም? እያወራሁኝ እኮ ነው። አይሰማም? ጠይብ ለምንድን ነው ታዲያ እንትን የማትሉት? ሰሚያለሽ? ቀጥይ። አውሪ የምትሉኝ ነው ፎይ? ቀጥይ እኮ አልኩሽ። ኦኬ። ሴት ልጅ በእስልምና ጎዶሎ ናት ብለሃል። ስለዚህ እኛ ደግሞ ጎዶሎ እንዳልሆንን አላሁ ስብሐነሁ ወተዓላ ቁርአናችን ላይ መርየም አለይሂ ሰላምን ስንት ጊዜ ነው የጠቀሳት? ስንት ቦታ? እስቲ አንተ ከመጽሐፍ ቅዱስክ አንድ ቦታ ላይ የማርያምን የተጠቀሰበት ቦታ አምጣልኝ። ኦኬ ቶሎ በል።
እሺ ለሴት ልጅ ምን ያህል ክብር እንዳለው እስልምናና ቁርአን ማለት ነው። ስለዚህ ማስረጃ የምፈልገው ከመጽሐፍ ቅዱስ አንድ ቦታ የተጠቀሰ ቦታ አምጣልኝ። እሺ ማርያምን ጨርሻለሁ። ይሄ እናመሰግናለን። በደንብ አስተውይ። በቁርአን ውስጥ ከመሬም ውጪ አንድ የሴት ስም ማምጣት አትችይም አንቺ። እኔ ግን በቃኝ እስክትይ ድረስ መሪ የሆኑ ነቢያቶች የሆኑ አገልጋይ የሆኑ አዛዥ የሆኑ ዳኛ የሆኑ ፈራጅ የሆኑ ሴቶችን ከመጽሐፍ ቅዱስ ሰጥሻለሁ። አንቺ ግን አንድ ከቁርአን መስጠታችም መሬምን ጠይቃኛል። ሌላ ጊዜው ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ አንዴ ክፈትልኝ ክርስቲያን ላይ ፎይ ከዛ በፊት ምን ብላ ነበር መሰለ? እኛ ጎዶሎ እንዳልሆነን አላህ መርየምን ጠቅሷል አለችን። which means መሐመድን ቀጥታ ነው የጠለዘችው ማለት ነው እህታችን። ያ የስ ክብር እንዴት ሴት ልጅን ቁርአን ላይ ምን ያህል ክብር እንዳለው እወቁ ነው እያልኩ ያለሁት። እናንተ ጎዶሎ ናችሁ ትሉናላችሁ። ምክንያቱም የእናንተ መጽሐፍ ቅዱስን ነው መጽሐፍ ቅዱስ ሴትን ጎዶሎ ያደረገው ሀፍሳ እንጂ ወላሂ አልሐምዱሊላህ እንደ እስልምና ሴትን የሚያከብር የለም። አዳምጫ ካላዳምጥሽ እንዴት ይሆናል? አዎ ያከብርሻል። የሚያከብርሽ እንዴት ነው? ሱራ 4:34 ላይ በመምታት ወንዱ እንዲመታሽ ከወንዱ አሳንሶ ስለፈጠረሽ። ሱራ 4:20 ላይ እንደ ልዋጭ ዕቃ ይለውጥሻል፣ ስላከበረሽ ይለውጥሻል። ስላከበረሽ እስከ 4 ያገባብሽና ባሪያ ይደረብብሻል። ሱራ 4:3 ሱራ 22:6 ሱራ 7:29-30 ፈልገው ስለኔ አይደለም ስለ ራስህ ነው። እንዳከበረሽ እየነገርኩሽ ነው። ስለ ራሴ ግን ስለ ማርያም ስለጠየቅሽኝ በመጽሐፍ ቅዱስ ተጠቅሳለች ወይ ከሆነ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱን ስም ማርያም ነበረ። እስቲ ማርያም ሚል ከመጽሐፋችሁ አንጡ አለች። ማርያም ትጠቅሳለች ወይ በመጽሐፋችሁ አለች። በሚገባ መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሷ የተባረከች ጸጋን የሞላባት ተብሎ የተመሰከረላት በመልአክ እግዚአብሔር መልአኩን ልኮ እንዲህ ያላት ማርያም ትባላለች። አንቺ እህታችን ከቁርአንሽ ውስጥ ሁለተኛ የሴት ስም ከደገምሽ እኔ ንጽጽር አቆማለሁ። እከሌ የምትባል ተብሎ የተገለጸበትን እስቲ ሁለተኛ ሴት አምጪ። እኔ ከዚህ በኋላ ሴቶችና ወንዶች እኩል እንደሆኑ ማስረጃ ሰጥሻለሁ። አንድ በይ። ሴቶችና ወንዶች እኩል እንደሆኑ ማስረጃ ሰጥሻለሁ። አንቺ ቁርአን ላይ ሴት ከወንድ የበታች መሆኗን ክፈትልኝ። ሱራ 4:34 ላይ እኔ ወንዶች ከሴቶች ጋር እኩል እንደሆኑ ከመጽሐፍ ቅዱስ ሰጥሻለሁ። እንደገና ደግሞ አንቺ እንደ ቁርአን ሌቃ እንደምትለወጪ ሰጥሻለሁ። ሁለት ሴት ስም መጥቀሳችሁም አንቺ ዳኛ፣ ፈራጅ፣ አዛዥ የሆኑ ነብይ የሆኑ ከመጽሐፍ ቅዱስ ሰጥሻለሁ። አንቺ አሰጭኝም። ሱራ 4:34 ክፈትልኝ። ወጣች እንዴ? ወጣች። ፈለጋችሁ እኮ ከዛ በኋላ ራሱ እንዴት እንደተቀመጠች ገርሞኛል። ለምን እነሱ ክርስትናን የሚያስተምሯቸው መንገድ እያጠለሹና እያበሻቀጡ ስለሆነ ለዛ ነው። ዝም ብሎ ጽሁፍ ዝም ብለው እያመጡ ሴቶችን እንደዚህ ያጥላላል ምናምን ሲሏቸው እውነት ይመስላቸዋል። ማይገናኝ እያመጡ ጽሁፎች እያመጡ እንትን ሲፎግሯቸው እውነት ይመስላቸዋል። አይምሰላችሁ። መብራት ይችላል። ኦኬ ያላችሁ ፖይንት አሁን መሰለሽ አንተ አሁን ማርያም ከኮሳ በስተቀር በቁርአን ያወሩ ኮሳ በስተቀር የተጠራው ስም የለም ነው የምትለው አይደለም? ማን የምትባል ተጠቅሳለች? ማን የምትባል ሴት ተጠቀሰች? እሷ ብቻ ናት። ማርያም ብቻ ናት። ሱረቱል ማርያም ማርያም ብቻ ናት። እሱ ብቻ ነው። ስለዚህ
በእናንተው ስታንዳርድ መሰረት ሴትን ስላከበራት ማርያም ተጠቅሳለች አላችሁ። አይደለም ያንን ነገር ያነሱ አዳምጥ። እኛ ጋር እነ ሐና አሉ፣ ነቢይት ሐና፣ እነ ዲቦራ አሉ፣ ፈራጅ የሆኑ እነ ሳራ ተጠቅሰዋል። እነ ማርያም ነቢይቱ ማርያም ተጠቅሰዋል። እነ ርብቃ ተጠቅሰዋል። በጣም ብዙ ሴቶች አስቴር አለች፣ ዮዲት አለች። እጅግ በጣም ብዙ ማምጣት እንችላለን። መጽሐፍ የተሰየመላችሁ ብቻ ሳይሆን መጽሐፍ እንትን ያሉ ብቻ ሳይሆን ነቢይ የሆኑ አዛዥ የሆኑ ዳኛ የሆኑ እኛ ማምጣት እንችላለን። እሺ አንተ እኔ ምልክ አንተ ዲያቆን ነካ መምህር ነካ የቆማጣ ዘር ቆማጣን አንተ የቆማጣ የሚሳደና ትልዳለን ዱርም ቆምጬ ምን ታውቃለህ? እንት ስለማመድ ጃዝባ ገማታም እዚህ ሰካራም ነገር አንተ አንተ ሲጀመር በረንዳ ልጅ ምን አይነቱ ነው? በእናትህ አሰዳቢ ነው ሰው ጨረስ አጋንንት አንተ ሲጀመር አጋንንት ሰይጣን ና ትልብዳልና ምን አባ ሰው ጭራሽ አላበዛም እንዴ? አበዛ እኮ አንተ ጭራሽ ገማታ። ጨረስክ ነው ትቀጥላለህ? ክብረ ቢስ። እሺ አሁን ተጨረስክ? ቶፒኩ ላይ ግባ። መጡላችሁ ነው ለከሌ የምታውት አይደለም። በየምትችሉት ሁላችሁም ልትንቀሳቀሱ ይገባል። የጎዳና ላይ አፍጠር ብሎ አደባባይ ስም ሲቀይር እንደው ቀለል ያለ ነገር ሊመስል ይችላል። ከ50 ዓመት በኋላ ያንን ቦታ እንድታፍርበት ምን እንድትሆን አያደርግህም። ያ ቦታ የነሱ ነው ብለህ እንደውም እንድለቅ ያደርግሃል። ያንተ እየኮሰመነ ይሄዳል። ምክንያቱም ሪሼፕ እያደረጉት ነው። ያለህበትም አካባቢ ምናምን እንደገና እየቀየሩት ነው። ካርታውን እየቀየሩት ነው። እያጸዱህ ነው አንተ። ከዛ በኋላ የራሳቸውን ሰዎች ተክተውበታል። ሰው ከሌለ ቦታ ብቻ ምንም ትርጉም የለው። ስቲል እኛ አሁንም ፎከስ ያደረግነው ህንፃ ላይ ነው። ህንፃ ክርስቶስ እየፈረሰ በብሎኬት የሚሰራ ህንፃ ላይ ነው ፎከስ ያደረግነው። የአባቶች ድክመት፣ የሁላችን ድክመት፣ የኃጢአታችን ውጤት። እያንዳንዱ እየተሰራ ያለው ታክቲካል በሆነ ሁኔታ ነው። የዋብያው ሴክት እየሰራ ያለው በተጠና ሁኔታ ነው። ነባሩ ሙስሊምንም አጸድተውታል። ባይዘ እኛ ጸዱትም ነው። ሰሞኑን ራሱ ደሴ ላይ ኃይለኛ ረብሽ ነበረ። የተለያየ አካባቢ ላይ እያጸዷቸው ነው። እነሱ ነው ትልልቅ አሊሞቻቸውን እያስወገዷቸው ነው። የተወሰኑትን እስር ቤት ከተዋቸዋል። የተወሰኑትን እየገደሏቸው ነው። የተወሰኑትን ደግሞ ዝም በል ምንም አታመጣም በሚል እያጸዷቸው ነው። ስለዚህ እያንዳንድሽ ነቅተሽ ልትሰሪ ይገባል። ነቅታችሁ ልታደርጉት ልትንቀሳቀሱ ይገባል። እናንተ ፎከስ ያደረጋችሁት እንደዚህ ፕሮቴስታንት ምናምን፣ ፕሮቴስታንቱ አሁን ባለው ሁኔታ ላይ በጣም ለራሱ ፌል ያደረገበት ስቴጅ ነው አሁን። ምክንያቱም ስልጣን መያዝ አልነበረባቸው። ስልጣን በመያዛቸው ፓስተሮቹ የምቾት ላይፍ እንዲኖሩ አደረጋቸውና ህዝቡን ረሱት። በፊት ላይ ምንቀናባቸው ፕሮቴስታንቶች አገልጋዮች ነበሩ። አሁን ላይ ግን ህዝቡን ረሱት። ላይ የመኖሪያ ላይ እንትናቸውን ሰቀሉትና ከስር ያለውን ህዝቡን ረሱት። ህዝቡ ቢሞት ቢታረድ ቢገደል ደንታቸው አይደለም። ፎሮፎሩ እንትን ብሎት ህዝባቸው ዘይት ኦሊቭ ኦይል አስፋልት ላይ የሚደፋ ፓስተር ነው ያለው። ረስተውታል ህዝቡን። እኛም ቤትም ያሉት አባቶች ቦታቸው ስልጣናቸው አይነካ እንጂ ህዝቡ 30 ሰው ሞተ 20 ሰው ሞተ ደንታቸው አይደለም። ደንታቸው አይደለም። ሆዳቸው አይጉደል፣ ስልጣናቸው ብቻ አትነካ። ከተቃወሙ ስልጣን ይነሳሉ። ስለዚህ ያላቸው አማራጭ ዝም ብለህ መከተል ነው፣ መሄድ ነው። 30 ሰው ሞተ፣ በስንት መከራ አንድ ጽሑፍ እንደዚህ መሞት የለበትም ምናምን አንድ አርቲክል ይጽፋሉ። አለቀ። በስንት ጉትጎታ ማለት ነው። ቆፍጠን ያለ እንደና አቡነ ጴጥሮስ ለጣሊያን አልበገርም ያለ ለሀገሩ ሰው እንዴት ነው ፍርሃት እንትን የሚለው? አውግዝ ነው። የሎሬት ጸጋዬ ገብረመድህንን
ሰቆቃወ ጴጥሮስን ያነበበ የአቡነ ጴጥሮስን ታሪክ የሚያውቅ እኚህን አባቶች አሁን ያሉትን ሲያይ ምን ይሰማው? እና ጥሩ አይደለም፣ ዝምታ ጥሩ አይደለም። ኤኒዌይስ ምቾት እነሱን ስላልጎደለባቸው ምንም በየቦታው ምዕመኑ እያለቀ ነው። ይሄን ላይ ተጠቃሚ የሆነው የዋብያው ሴክት በደንብ አድርጎ እየሰራበት ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል አደራጅቷል። እያንዳንዱ ከተማ ላይ ስለዚህ የሆነ ኮሽ ቢል የወጣቶች ካውንስል ቢላና ገጀራ ተሰናድቶ ተሰጥቶታል። በመዋቅር ተያይዟል። አሁን ደግሞ ወደ 5 ሚሊዮን አካባቢ በዲጂታል ሊያያይዟቸው ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል እያንዳንዱ እያመዘገቧቸው ነው። እያንዳንዱ ላይ ሰርተውታል። አቡ አይደር ነበር ያለው ቢላ እንኳን አላችሁ እንዴት ነው ቢላ አዘጋጅታችኋል ያላት አለቻል። ቀና ሚል ካለ በሜንጫ አንገቱን እንለዋለን እንዳለው ጀዋር። እያንዳንዱ ስትራቴጂክ ነው። የዋብያን አካባቢ ጠንቅቀን ስለምናውቀው የሚዘወሩት እነማን ናቸው በደንብ ስለምናውቃቸው እነኝህን ሰዎች እነኝህን ኡስታዞች ፕሮሞት የምታደርጉት ክርስቲያኖች ናችሁ። ሚዲያችሁ ላይ እያመጣችሁ ተጠንቀቁ። እናንተ ሚዲያዎቻችሁ ላይ እያመጣችሁ መርዝ የምታስረጩ ክርስቲያን ፖድካስተሮች። አላህ እጅ ካለው ጭንቅላት ሳለው ወይ ስንል አዋለው አልከን፣ ለእሱ የሚመጥን አልከን። ካለው አሳየን። ከ114ቱ ምዕራፍ ውስጥ ጭንቅላት እንዳለው አሳየን ተባልክ። ትሰማለኛ? ቀጥል አብዱልሐሚድ። ይሰማል። ጥሩ ነው አለው። አላህ እጅም ሁሉም ነገር አለው፣ ግን ለሱ የሚመጥን ነው ያለው። ይሄንን እንዳለ ማስረጃ አሁን ላይ ስላልያዝኩት ነው። ማስረጃ ችግር የለውም ሌላ ጊዜ። አሁን ግን በሌላ ርዕስ መወያየት እንችላለን። ኦኬ እሺ፣ እንተውልህ። ይሄንን ማስረጃ እንደዚህ መጠየቅ እኔ ላመጣሁት ነገር ነው እንጂ አብዱል በፈበረከው በፈጠርከው ነገር ማስረጃ ብለህ ማፋጠጥ አትችልም። ለምንድን ነው የምታለቃቅሰው? ቆይ ተረጋጋ። እኛ ስለ እስልምና መወያየት የምንችለው ጎበዝ። ያላ ጭንቅላት መሰረታዊ አይደለም። ያላ ጭንቅላት መሰረታዊ አይደለም። በእስልምና መሰረት ምንድን ነው እሱ? ቂጥ ማጠብ አይደለም። አላልኩም ውዱ ማድረግ። ሰውዬ አታስቀ ወደ ሌላ አትሂድ። እኔ እንደዛ አላልኩም። ስንት ማግባት? ቆይ አንዴ። ያላ ጭንቅላት መሰረት አይደለም። ልብ በሉ። ያላ ጭንቅላት መሰረት አይደለም። ውዱ ማድረግ፣ ቂጥ ማጠብ ግን መሰረት ነው። ስንት ማግባት መሰረት ነው። እንዴት ወሲብ ማድረግ መሰረት ነው። አፍንጫ ውስጥ ውሃ መጨመር መሰረት ነው። ሱሪ ማሳጠር መሰረት ነው። ሀጅ ማድረግ መሰረት ነው። ከመሐመድ ቤት ውጡ ማለት መሰረት ነው። አቡላብን ሚስትና አቡላብን መርገም መሰረት ነው። ክርስቲያኖችን መርገም መሰረት ነው። አይ አትባልጋ፣ በስነ ስርዓት አውራ። የምታወራ ከሆነ ስላላ ጭንቅላት እያወራን ስለ መሰረት እናውራ፣ መሰረት ስለሆነ ነገር እናውራ ይለኛል እንዴ? ስለ አምላኩ ጭንቅላት እያወራ ምናምን ብለህ አታስቀይም። አውሾዩ ሎክ አንተ ነህ ስለ አቡላብ አዳምጥ። እኛ ጭንቅላት እግር ምናምን ብለን ወጣው ለአላህ አዳምጥ፣ ራስ አዳምጥ። ስለ አቡላብ ስድብ አንድ ምዕራፍ ሙሉ አለ። ከ114 ውስጥ አንድ ምዕራፍ ሙሉ አለ። አምላክህ እግር እንዳለው እንኳን ቁርአን ውስጥ አልተጠቀሰም፣ ሐዲስ ላይ ነው ያለው። እጁ ነው የተጠቀሰችው። ጭንቅላቱ በቁርአንም በሐዲስም አልተጠቀሰም። ስለ አቡላብ ስድብ ግን ሚስቱ ስለመሳደብ ግን አንድ ምዕራፍ ሙሉ አለ። ስለ አምላክህ ጭንቅላት ስንጠይቅህ አላልከን አታመጣም መቼም። ምክንያቱም መሰረት አይደለም። እሱ እግርና ጭንቅላት መናገሩ ለፍጡራኑ ነቢያችን ሐዲስ ላይ ቢያብራሩ በቂ ነው ለኛ። አላህ Subhanahu Wa Ta'ala በቁርአን ላይ መናገሩ ምንም አስፈላጊ ቁርአን አላለማ። አብዱል ቁርአንህ ደግሞ የሚለውን አንብብ። እሺ የሚለውን አንብብ። ሱረቱን የንም ምዕራፍ ወይም 16ኛው ሱራ ቁጥር 89 ምን ይላል? አብዱሬ ጣልቃ ትግባ። አንብብ ይሄን ክፍል እስቲ ጣልቃ ትግባ። አብዱሬ ተራን ጠብቅ። ኦኬ እንደዚህ ይላል።
በየህዝቡም ሁሉ ውስጥ ከጎሳቸው በእነሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣህን ቀን አስታውስ። መጽሐፉንም በደንብ አስተውል። መጽሐፉንም ለሁሉ ነገር በደንብ አስብ። ለሁሉ ነገር ፓርሻሊ አይደለም፣ ለሁሉ ነገር በግማሽ ወይም በሩብ አይደለም። ሀቢብ የአንተን ቀኬ እኮ እዚህ ጋር መስማት የፈለገ የለም። ለምንድነው ሚታን ስተምስር? አንተን አይደለም አንደኛው ባለጌ ነው እንጂ ለማሳል ማይክ ያነሳል። አውርዳው ክርስቲያን ስርዓት እንኳን የሌላቸው ናቸው። በየጌታ ስም የአንተን ቀኬ አሁን ከስር መስማት የናፈቀው የለም። ማይኩን አንስቶ ይስላል። ምን አይነት ባለጌ እንደሆኑ ማለት ነው። በደንብ አስተውል። ወንድማችን አብዱራይ መጽሐፉንም ለሁሉ ነገር አብራሪ፣ በደንብ አስተውል። ለሁሉ ነገር አብራሪ፣ መሪ፣ እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድን ይላል አይደለ? አዎ ይላል። ጨረስክ? ልመልስ? አንድ የጨርስና ሀሳብህን መልስልሃለሁ። ስለዚህ ለሁሉ ነገር አብራሪ ከሆነ ለሁሉ ነገር በተባለው ስለ አላህ ነገር መካተት አለበት ማለት ነው። ለሁሉ ነገር ነው የተባለው። ስለዚህ ስለ አምላክህ እጅ እንዳለው ነግሮህ እግር እንዳለው ሳይነግርህ ሐዲስ ነው የነገረ። ከአንዴ ልጨርስ ትቀጥላለህ። እሺ እጅ እንዳለው ቁርአኑ ነገረ፣ እግር እንዳለው ደግሞ ሐዲሱ ነው የሚነግረ። ጭንቅላትን በመሀል ረስተውታል እያልንህ ነው። ጭንቅላት የቱ ጋር ነው የተነገረ? ሐዲስ ላይ ወይንስ ቁርአን ላይ? ኢቭን ሐዲሱ ተቀባይ አይደለም። እግር የሚለው ሐዲሱ ተቀባይ አይሆንም። ምክንያቱም ቁርአኑ ሁሉን ነገር አብራሪ ነው ካለ በኋላ ስለ አምላክ እጅ እንዳለው እንጂ እግር እንዳለው አልነገረም። እግር እንዳለው የነገረ ሐዲስ ነውና። ቀጥል። ልጅቷ ምንድነች? ሙስሊም ነኝ እኔ ጥያቄ እየተፈጠረብኝ ነው እስልምና ላይ የሚል ሙሐመድ ላይ ጥያቄ እየተፈጠረብኝ ነው እና እሱን ትመልስልኛለህ ወይ ብላ ነው እየጠየቀችው ያለችው። እሱ ደግሞ ነው አንቺ ሙስሊም አይደለሽም ክርስቲያን ነሽ፣ ስምሽን እንኳን እንትን አላልሽውም የሚል ንግግር ሲናገራት ይስተዋላል። እና አንዴ እንመልከተውና ሜይ ቢ ፎይ ሀሳብ ካለ እዚህ ላይ ከዛ አይተነው እንቀጥላለን። ይላል ስምሽን ውስጥ ላይ ገብቼ ሳየው ማነው ይላል ስምሽን ውስጥ ላይ ገብቼ ልጅቷ ይቺ ነች። ሰሚራ የሚል አካውንት ብላክ ፕሮፋይል ነው ያደረገችው። ይቺ ነች፣ ሰሚራ ነው የሚለው እና ይቺ ነች ጥያቄ ሙሐመድ ላይ ተፈጥሮብኛል መጠየቅ እፈልጋለሁ ሙስሊም ነኝ ብላ የገባችው ማለት ነው። ሳየው ማነው ዘለቀ? ከይቅርታ ጋር ዘለቀ ኦኬ። ምንድነው ዩዘር ኔምሽ ዘለቀ ነው የሚለው እና ዘለቀ ማን ነው እያለ እየጠየቃት ነው። ባይዘ ዘለቀ ብቻ አይደለም የሚለው ከዛ በኋላ ስፔሊንጎች አሉ። እንግዲህ ልጁ ከ6ኛ ክፍል ያቋረጠ ነው። እስከ መጨረሻው እንኳን ማንበብ ያልቻለ ስለሆነ እሱን እንተዋለን ማለት ነው። እስከ መጨረሻው ማንበብ ማይችል ግማሹን ብቻ ነው ያነበበው። የተማረው እስከዚህ ብቻ ስለሆነ ማለት ነው። ልጅቷ እንግዲህ ሰሚራ ነው የሚለው ዩዘር ኔማም ደግሞ እዚህ ጋር አለ። ሙስሊም ነኝ እኔ ጥያቄ ያለኝ ሙሐመድ ላይ ብላ ነው የገባችው። ዘለቀ ይላል ስምሽ ሙስሊም ነበርሽ? ይቅርታ ቤቱናሽ መጥቻለሁ። አሎ ወለካሎ አሎ ዘልዬ ዘለቀ የተናንስማንች አሎ بتسمع الكلام انزل لتحت በዚህ መጣችሁ ደግሞ በዚህ መጣችሁ ያስወጣት ወጣት ማለት ነው። በደንብ ነው የሚያውቁት። በቃ በእናንተ ቤት አራዳ ሆናችሁ ሰሚራ ብላክ ላይ ጽፋለች። ከውስጥ ዘለቀ ይላል። ሄዳችሁ ቤት አሉት። ምን ይሻላቸዋል? ይህን ያክል ውርደት ቢያንስ በውስጥ የምታደርጉ ቀይሩት። የሙስሊሞችን ነገር ፖስቱ። ከዚህ በኋላ ድራማ ሲሰሩ የሙስሊምንትን ፖስቱ ከውስጥ እሱን የሙስሊም እንደፖስተተች እና እንዳልፖስተተች ፎሎ የምታደርጋቸውን ፎሎ የሚያደርጓትን አሳያቸዋለሁ። ልጅቷ እናንተ ለራሳችሁ እንትን ትወስዳላችሁ ማለት ነው። ምን ያህል አጭበርባሪዎች ውሸታሞች እንደሆኑ ማለት ነው። የራሳቸውን ልጆች ክርስቲያኖች ናቸው እያሉ እያስወጡ ማለት ነው። ሙስሊም ነች እንግዲህ ልጅቷ ጥያቄ እንደዛ አይመስለኝም። ክርስቲያን ኢንቴንሽናሊ የተሰራ ሁለቱ ተነጋግረው ነው።
ስሟን ዩዘር ኔሟን ዘለቀ ነው የሚለው፣ ፕሮፋይል ኔሟ ደግሞ ሰሚራ ነው አይደለ? ስለዚህ እንዲህ ነይና ግቢ፣ ከዛ በኋላ እንደዚህ በይ፣ ውስጥሽን ገብቻ ይሆንና እንዲህ ብዬ እዝሻለሁ፣ ከዛ በኋላ ትወጫለሽ፣ ከዛ ወዲያ እንደዚህ እናደርገዋለን። እኛ ቤት ምን እናደርጋለን ካያችሁ፣ ሉክ ቼክ እናደርግና አካውንታቸውን እስልምናን ማይወክል አይነት ፕሮቴስታንት እንኳን ከሆነ አዋርደን እንሸኘዋለን አይደለ? እነሱ ግን ወደኛ ማምጣታቸው ነው። እንዴት እንደሚጠለዙ እናየዋለን። ቀጥል። እዛ ደግሞ አትሳሳቱ። ከላይ ሰሚራ ብለሽ ከውስጥ ዘለቀ ይላል ብለሽ ልክ መጥቼ ሳናግርሽ በታድርገሽ ትጠርሽ። አላህ ይመስገን። በዚህ ልክ እኔ ያላቀለ መሆኑን ከመጽሐፍ ቅዱስ ኮርት ልጅቷ በሁለተኛ አካውንት መጣች። ተምሬ ሁለተኛ አካውንቷ ማን ነው? አሁን ደግሞ ቴምር ነው የሚለው። ያ ቴምር አበራ። ኦኬ እንደዛ ትገቢያለሽ። አሁን ደግሞ ሁለተኛ አካውንት እንዲይዘሽ ትመጫለሽ ነው ታርጌቱ። እናሳያችኋለን እሱን እንዴት እንደምናፈርሰው። ጓሄድ በጣም ብልሆች እንደሆነ እንድታውቂ ዘንድ ብቻ ሌላ ነገር አይደለም። ዋና ታርጌቱ ምንድነው? ባለፈው እዚህ ቤት ብለናችኋል። እኛ በፊት የእናንተን ድራማ እናንተ ዋሹ፣ እናንተ ቅጠፉ፣ እናዋርዳችኋለን ብለናቸዋል አይደለ? እኛ ጀግናንን ው ያዝንሽ ብልህ ነን ነው አይደለ? ማን ነው ብልሁ? እናያለን። ጥያቄሽ ምንድን ነው? ችግር የለውም። ክርስቲያን ነገር ጥያቄሽን ጠይቅ። ጥያቄውን መመለስ ነው። እንትን የለውም። እኔ የምነግር ነገር ሙስሊም ነኝ። እኔ ሙስሊም ነኝ። አሁንም እኔ የምፈልገው ምንድነው? አንደኛ በመጽሐፍ ቅዱስ ላይ ከኔ በኋላ የሚመጣ ነብይ አለ የሚለው ነገር ሙስሊም ላይ ያልሽው ወይንስ ጆሮ ነው? ነኛ አርካኖስ ሱራ ስንት ናቸው? ሱራ ትሰግጃለሽ? አንድ ያዘው ቆይ ሙስሊም ናት የጠየቀችው ጥያቄ። እሷም ደግሞ ምን ነበረ? መጽሐፍ ቅዱስ ላይ ከኔ በኋላ መሐመድ ይመጣል ብሏል ኢየሱስ። ኦኬ እሺ ቀጥል። ስድስት ናቸው። አርካን ሱራ ስድስት ናቸው። ቀርታ ላይ ባለ አርካን ውዱእ ስንት ናቸው? አሁን እኮ እሱን እኮ መጠየቅ እንትን አይደለም ነገር የጠየቁትን ጥያቄ መመለስ ነው። ጥያቄ መመለስ ነው አሁን እንጂ ጥያቄን አሁን ይሄ ማወናበዱ ምንም እንትን የለውም። እኔ ሙስሊም ነኝ። ሙስሊም እንዳልሆንሽ አገለጥኩሽ። በአንድ ጥያቄ ማለት ነው። አርካኖስ ሱራ ስንት ናቸው? ስድስት ስለሽ ስድስት ማጭበርበር አልተሳካም። ያው ወደ ጥያቄሽ ልንገርህ። ጥያቄ የተፈጠረብሽ ነገር የለም። ሙስሊም እንዳልሆንሽ ያጋለጥኩሽ በአንድ ጥያቄ። አሁን ወደ ጥያቄ ግን ዝም ብለሽ አሁን ስለ ነብዩ መሐመድ ነብይነት ጥያቄሽ ምንድን ነው? እኔ እንድታስረዳኝ እፈልጋለሁ። አይ አንድ ነብይ ደግሞ አልጨቃጨቅም። ሌላም ጥያቄሽን ጠይቂያለሽ እኮ ሁሉም ተረዳ። አሁን እዚህ አንድ ጥያቄ ማለት ነው። ዝርር ያደረግሽ አሁን ወደ ጥያቄ ጥያቄሽ ምንድን ነው? እኔ አሁን ማለት የነብዩ መሐመድ በትክክለኛ ያለ መላእክተኛ ለመሆናቸው ጥያቄ እንትን እያለብኝ ነው። ያ ልጅቷ ይሄን ነው የጠየቀችው። የራሱን ሚስት እንግዲህ በድራማ የዘረረ ብቸኛ ኡስታዝ ማለት ነው። የራሱን ሚስት ድራማ አሰርቶ የዘረረ ኡስታዝ መሆኑን በዚህ እንድታዩ ትፈልጋለሁ። እንግዲህ የመጀመሪያ የገባችው ነገር ሁሉ መጽሐፉ ምንድነው? ለነገር ሁሉ አብራሪ ነው ከተባለ ሌላ አብራሪ ያስፈልጋል። ጠበሪ የሚባል ሰውዬ ያብራራል ኃይልም ፔሬድ እንደዛ ይላል ምትል ከሆነ ሌላ ያብራራ ሚል ይላል ምትልታለ ማምጣት የሚጠበቅብህ አንተ ነህ። ይህንን ቁርአን ያነበበልህ እሱ ስለሆነ ማለት ነው። ቀጥል። እኔ ቲቢያን ለኩል ሸይ ለሁሉም ነገር የተብራራ ነው ላለው አይደለም ሙፈሲር አምጣ ያልኩ
ለዛ ነው ያልጠየቅኩህም። የጠየቅኩህ ሌላ ነገር ስላበላሸ ነው። ሌላ አንቀጽ ውስጥ ገብተህ ስላበላሸ ምንም አላበላሸውም። እና እኔ የጠየቅኩህ ደግሞ ለነገር ሁሉ አብራሪ መሆኑ ነው። አዳምጠኝ ልጨርስሽ። ጥያቄ ምንድነው? አላህ ሱብሓነሁ ወተዓላ ቁርአን ላይ ሁሉንም ነገር አብራርተነዋል ብሏል። ያን ካለ በነገራችን ላይ ይሄን ጥያቄ ኢማሙ ሻፊዒ ራሳቸው ከአረብ ላይ ቁጭ ብለው ከዕባ ላይ ኢማም ሻፊ ማን ነው? ቆይ ሰንበዲ አትጥቀስ። ኢማም ሻፊ ቁርጡቢ ጠበሪ አያስፈልጉም እያልኩ ነው። ቆይ ቁርአን ላይ ነው ቆመህ ማውራት ያለብህ። ኢማም ሻፊ ኢማም አንበሊ እንደዚህ ያሉ፣ ማሊኪ እንደዚህ ያሉ እነሱ አያስፈልጉም ነው እያወራሁ ያለሁት። አዳምጠኝ እንጂ ኢማም ሻፊ የሚባል ናናና ከፍ በል። ኢማም ሻፊ የሚባል ቁርአን ላይ ሊያሳየኝ ነው አይደለም። አዳምጥ፣ ጥቀስ፣ ክፈተው ምዕራፉን። ኢማም ሻፊ የሚባል ቁርአን ላይ ያሳየኝ። ሰው ያዳምጥ እንጂ ንጽጽር አቆማለሁ። ለምን ደነግጥ? አሳየኝ እኮ አዳምጠኝ። እሺ አሳየኝ። ኢማሙ ሻፊዒ እንዲህ ብሎ ተጠየቁ። ይሄንን ጥያቄ አንተ የጠየቀውን ጥያቄ ኢማም ሻፊ ተውና ነብይህ አያስፈልግም እያልኩህ ነው። ቁርአኑ በቂ ነው። ላመጣልህ ነው። አዳምጥ እንጂ ቆይ ግለሰብ አትጥራ። ቁርአን ላይ ካለ አለ ስላል ቁርአን ላይ ክፈተው። ኢማም ሻፊ የሚባል ቁርአን ላይ አንተ ደግሞ ፍጹም አንተ ፍጹም እንዳይላል ያው ተሳስተህ ካወራ እዛ አለውኝ። ለዛ ነው። አረ ችግር የለም እኔም አልለቅህም ዛሬ አብሽር። እና አላህ ሱብሓነሁ ወተዓላ ቁርአን ላይ ትቢያን ለኩል ሸይ ለሁሉም ነገር አብራርተነዋል ብሏል። አላህ አብራርቶታል እዛው ቁርአን ላይ። መልእክተኛውን ተከተሉ ብሏል። ያልተብራራለ መልእክተኛውን ተከተሉ ብሏል። ተናግሯል። በመልእክተኛው በኩል የመጣ በአጠቃላይ ቁርአን ላይ የተብራራ ነው። ምክንያቱም መልእክተኛውን የምትከተለው ምንድነው? እሱ እዞሌ የመጣውን እንዲሰጥ ነው ዛሲት። ስለዚህ ሁሉን ነገር ካብራራ ደጃል የሚባለውን እንዳብራራ ማስረጃ አንጣ። ኢማም ሻፊ ምናምን አትበለኝ። ትናንትና የመጣ ሰውዬ ትናንትና ስለመጡ ሙፈሲሮች አለም ጥያቄ ችግር የለም። እኔ ስለ ኢማም ሻፊ ላውራ የነበረውን አላስጨረስከኝም እንጂ ስለ ቁርአን ነው ማስረጃ ከቁርአን ልሰጥህ ነበረ። እሳቸው የተናገሩት አይዋ እና ኢማሙ ሻፊ ሐራም ላይ ቁጭ ብለው አንድ ሰውዬ አዳምጠኝ እንጂ ኢማም ሻፊ ትናንትና የመጣ ሰው ነው። ምን አገባኝ ስለሱ። ቁርአን በቂ ነው እያልኩ እኮ ነው እየሞገትኩ ያለው። ችግር የለም ቁርአን ላይ ኮሜንት እላለሁ። ሱረቱ ኒሳ ላይ አላህ ወአጢዑ ላህ ወአጢዑ ረሱል፣ አንተ እንዳልከው ወማ አታኩም ረሱል አላህ ይዞላችሁ ከመልእክተኛ ይዞላችሁ የመጣውን ተቀበሉ ማለት ከቁርአን ነው ካልከኝ አላህ ሱረቱ ኒሳ ላይ ወአጢዑ ላህ አላህን ታዘዙ ብሎ ከእንደገና ወአጢዑ ረሱል መልእክተኛውንም ታዘዙ ይላል። መልእክተኛውን የሚታዘዙት ከየት ነው? ሐዲስ ነው። መልካም ኦኬ አይልም አዳም ላውጣልህ። ሐዲስ ነው የሚል ሱረቱ ኒሳ 59 ላይ ቁርአን ቆይ አውቀዋለሁ እኮ ሱረቱ ኒሳ 59 መልስ 64ም 65ም ቆይ አዳምጣ። አላህንና መልእክተኛውን ታዘዙ ሲባል ሁለቱን አንድነት ነው የሚያመጣቸው። አላህ ነገረኝ እያለ ያንም ፍርድ ያመጣል ማለት ነው። ስለዚህ ሙሐመድን መታዘዝ ማለት አላህን መታዘዝ ማለት ነው። ያንን መልእክት ይዞት የሚመጣው እሱ ስለሆነ የግዴታ ሙሐመድን ስትታዘዝ አላህን ታዘዝክ ማለት ነው። ቁርአኑን ይዞት ስለሚመጣ ማለት ነው። ሌላ ነገር አይደለም። ለሱ ማስረጃ ማምጣት አትችልም። ማስረጃ ማምጣት አትችልም። ከቁርአኑ ለሚለው ማስረጃ ማምጣት አትችልም። ማስረጃ እሰጥሃለሁ። አያ መልእክተኛው ይዞ ቆይ እሰጥሃለሁ። መልእክተኛው ዞለ የመጣውን ማንኛው ጣልቃ አትግቢ። አንዴ ጣልቃ አትግቢ። አንዴ ክፈትልኝ ክርስቲያን፣ ጣልቃ አትግቢ አንቺ። ሱራ 75 አንዴ ክፈትልኝ ቁጥር 16 ጀምረህ ሉክ። ቅድሚያ ሂንቱ በደንብ ይግባችሁ። ቁርአኑን ለሙሐመድ ይሰጠዋል አላህ። የሙሐመድ እንዴት ነው የሚታዘዙት? እሱ ያነብላቸዋል። ማብራራቱ ያላ ይሆናል። አላህ ለሙሐመድ እንዲነበብ ያደርግለታል። ሙሐመድ ደግሞ ምንድነው ያነብላቸዋል። ለዛም ያነበው መታዘዝ አለባቸው። አብራሪው ግን ማን ይሆናል? አላህ ነው የሚሆነው፣ ሙሐመድ አይደለም። ኢቭን ሙሐመድ አይደለም ሙፈሲሮች፣ አብራሪው ሉክ አይደለም ሙፈሲሮች፣ ሙሐመድ እንኳን የማብራራት ስልጣን የለውም። ያብራራው ማን ነው ማለት ነው? አላህ ነው። እንደዚህ ይላል፣ በእርሱ ቁርአንን ንባብ ልትቸኩል ምላስን በእርሱ ላይ አታላውስ። ከፈረው በልብ ውስጥ መሰብሰቡንና ማንበቡ በእኛ ላይ ነው ማንበቡ በእኛ ላይ ነውና ባነበብነውም ጊዜ ንባቡን ተከተል።
ምን በል ንባቡን ተከተል። ከዚያም ማብራራቱ በእኛ ላይ ነው። ማብራራቱ በማን ላይ ነው? በእኛ ላይ ነው የተባለው። በማን ላይ ነው ወንድማችን? ማብራራቱ በማን ላይ ነው? እና علينا بيان በእኛ ላይ ነው ማብራራቱ። ቀጥል። ማንም ያብራራው? አላህ ያብራራው ማን ነው? ማንበቡስ ማንም ያነበው? ثم قرأناه فإذا قرأناه በቀራነውም ጊዜ فاتبع قرآنه ቁርአኑን ተከተል። ነብያችን ሰለላሁ ዐለይሂ ወሰለም። ኦኬ። ስለዚህ ነብይ ያነብላችኋል ከተነበበለት። ማብራራቱ ግን የማን ነው? ያንማ እኮ ቁርአን በሌላ አያ ላይ ግልጽ አድርጎልሃል። ወበየናሁ ብሏል። ቲቢያን ለኩል ሸይ ብሏል። ማብራራቱ የማን ነው? እዛ እኮ አልተጣላንም። ጎበዝ። ስለዚህ ነብይ ምንድነው እሱ? ያንን አላህ ቁርአንን ስላብራራ እኮ አልተጣላንም። እኔ እናንተ አላህ ቁርአንን እንዳብራራ አልተጣላንም። የተጣላነው እሱ የምትታዘዘው እንዴት ነው? እሱ አዳምጠሽ። እሱ የምትታዘዘው እንዴት ነው ታዲያ? ያነብልሃል። ያንም ያነብልህን አሜን ብለህ መቀበል መታዘዝ ነው። እሱ የሚለየን ታዘዝ ማለት ሐዲስ አትከተሉ የሚል የለም። አንተ አሁን ልታመጣልኝ ፈልገው ነብዩ ይዞላቸው የመጣውን አትከተሉ የሚል ሐዲስ አትከተሉ የሚል ነው። እሰጣለሁ ከቁርአኑ ማለት ነው። እሰጣለሁ። ጎበዝ፣ በደንብ ተስማምተናል። አሁን የመጀመሪያው አርጉመንታችን አለቀ ማለት ነው። ማብራራቱ መሐመድ የሚጠበቅበት ኃላፊነቱ እሱን ተከተሉ የተባለው እንደሚያነብላቸው ነው። ማብራራቱ ደግሞ ራሱ መሐመድ እንኳን ማብራራት ስልጣን የለውም። ማብራራቱ ከማን ነው? ካላህ ስለሆነ። ስለዚህ ሰንበዲ እኛ እኮ ሐዲስ ቁርአንን ስለ ማብራራት አይደለም እያወራን ያለ ነው። አንደኛ ቁርአንን ስለ ችግር የለውም ልስጥ ችግር የለውም። ሱራ 6 114 እንክፈትልኝ። ሆነ ያጭበረብራል። አጭበርባሪ ነው። የታርጊ አንዴ እርሱ ያ መጽሐፉን የተበራራ ሆኖ ወደ እናንተ ያወረደ ሲሆን ከአላህ ሌላ ዳኛ እንፈልጋለን በላቸው። ከአላህ ሌላ ዳኛ ትፈልጋለህ ወንድማችን? ዳኛው ከአላህ ሌላ ዳኛ ትፈልጋለህ? አንፈልግም። ምን አገናኘው? ይሄ ነው የምልህ። ከጠየቁት ጥያቄ ጋር ፌሬጅ አዲስ አያስፈልግም። ስለ ዳኛ እኮ ነው እያወራህ ያለው። ስለ መጽሐፉ መብራራት አንዳ ቁርአኑ ወደ አረበኛው መልሰው ባይ ስለ መጽሐፉ መብራራት እያወራን ስለሆነ አዳምጠው። ከላይ መጽሐፉ ምንድነው? አዳምጠው። ሌላ ሐዲስ ያስፈልጋል አልከኝ፣ አያስፈልግም አልኩ። ማስረጃ አምጣ አልከኝ። መጽሐፉን ሌላ የሚያብራራው አያስፈልግም። ምክንያቱም ካላህ ሌላ ዳኛ አብራሪ ስለሌለ። አዳምጠኝ። በራስህ አረንቋ እስከታለ በመጀመሪያ ምን አልክ? አዳምጥ ልመጣለን እና ምን አልክ? ثم إن علينا بيان በእኛ ላይ ማብራራቱ ብሏል አልክ። አዳምጥ እንጂ ማብራራቱ በእኛ ላይ ነው ብሏል አልክ። አላህ ሱብሓነሁ ወተዓላ ራሱ እኮ ነው ሱረቱ ነህል ላይ አንተ አሁን አላህ ሱብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ያብራራል። ጠይብ ተስማማን፣ እሱም ብሎታል። ثم إن علينا بيان ብሏል። ግን ሱረቱ ነህል 44 ላይ ብትገባ ምን ይላል አላህ ሱብሓነሁ ወተዓላ? وأنزلنا إليك الذكر ቁርአንን በአንተ ላይ ያወረድን ምን ይላል? لتبين للناس የተነበበውን ለሰዎች ልታብራራ ማን ሲለ ኢለይሂም አዳምጠኝ። የተከፈተውን አንብብ። ቆይ ልጨርስና ወደሱ እመጣለሁ። እሱም ላይ ምላሽ ሰጣለሁ። የተያዘ ስለሆነ ነው። ከዛ ያነሳለሁ። አዳምጠኝ። ቆይ ልጨርስና ወደሱ እመጣለሁ። አንብብ። እየከፈትክ ነው የምታወራው። ዝም ብሎ አታወራም። ዝም ብለህ ስላወራ ቁጥር እየሰጠው ነው። የተከፈተውን አንብብ። ለማወራው እንዳለ ቁጥር እየሰጠው አንብብ። ቅድሜን እመጣለሁ አልኩህ እኮ እሱ ጋር ከእሱ ጋር የተያዘ ስለሆነ ነው።